ጤና ይስጥልኝ የሱመያ ኢትዮ ቤተሰቦች እንዴት ናችሁ? ሰላም ናችሁ? ለመልካም ሁሉ ሰላም አለው አልহামዱሊላህ። ሃይሚን ልታሳግታት ነው ብላችሁ ብዙ የተጨነቃችሁ እህት ወንድሞች አላችሁ። በመጀመሪያ ደረጃ ሃይሚን እሷ አታሳግታትም። ለምን ካላችሁ ማታሳግትበት እኛ የያዝነባት ፕራይቬት ነገር አለ ማለት ነው። ደፍራ ሃይሚን ለማሳገት ሳይሆን ብታስብ ራሱ ምን እንደምናረጋት በደንብ ጠንቅቃ ታውቃለች ማለት ነው። ግን በሁለተኛ ደረጃ ደግሞ እኔ በጣም ከገረማችሁ ነገር እንዴት ነው እሱን የምታሳግተው? እንዴት ነው ሃይሚን የምታሳግታት? ሃይሚን ልታሳግታት ሆነ ልታስብ ልታልም ሆነ አትችልም። ገባችሁ? የሃይሚን መንካት አይደለም ብታስበው ውሽሚት ብታስብ እኛ አንፋታትም። ገባችሁ? ምክንያቱም እኛ የያዝነባት ፕራይቬት ነገር አለ ማለት ነው። አትጨነቁ። ባይዘወይ እናንተ መጨነቅ ያለባችሁ የእዩን ጉዳይ እንጂ የዚችኛዋ ጉዳይ አያስጨንቅም። ገባችሁ? እኔ በጣም ግራ ከገባይ ነገር ግን የሚያስጨንቃችሁ ሳይሆን ማስጨንቃችሁ ነው የሚያስጨንቃችሁ። ምክንያቱም የእዩ ጉዳይ ነው የሚያስጨንቅ እንጂ የዚችኛዋ ጉዳይ አያስጨንቅም። የእዩ ጉዳይ ምንድነው የሚያስጨንቅ ካላችሁ አንደኛ ያለ ሰማና ዲቃላ አለ። ዲቃላ ማለት ነው የብሩኬ ዲቃላ። ገባችሁ? እንግዲህ እሱ ነው ብላለች። እኛ ምን አገባን? ያለ ሰማና የተወለደ ልጅ እንግዲህ ዲቃላ ነው። እሱ ነው ሊያሳስባችሁ የሚችል እንጂ የዚች ልጅ ጉዳይ ምንም የሚያሳስባችሁ ነገር የለም። እኔ እኮ ግርም የምትሉ አንዳንድ ኦዲየንሶች ማለት ነው የራሳችሁን ኑሮ ሳትኖሩ ስለሰው የምትጨነቁት ነገር የሚያስጨንቃችሁ ደግሞ አስጨንቃችሁ። ገባችሁ? ምክንያቱም እሷ ሃይሚን ማፈን አትችልም። ተረዳችሁ? ሃይሚን ልታፍናትም አትችልም። እኔ እኮ ግርም የምትሉኝ በቃ የማያስጨንቀው ያስጨንቃችኋል። እኔ የሚያስጨንቀኝ የልጁ የህፃኑ ምክንያት እንጂ የዚች ልጅ ምክንያት አያስጨንቀኝም። ገባችሁ? እናንተ ደግሞ ማሰብ ማለም ያለባችሁ የዚህ ጉዳይ አያስጨንቃችሁ። ተረዳችሁ? ማሰብ ያለባችሁ የዚችኛዋ ጉዳይ ነው። የዚችኛዋ ማለት ነው። የዚችኛዋ የእዩ ጉዳይ ሊያሳስባችሁ ይገባል። ገባችሁ? ምክንያቱም ድንገት ዲኤንኤውን ብትቀይረው የሆነ ነገር ብታረግ ምናምን ያሳስባል። የዚህኛው በምን ሐሳብ ነው የሚያስጨንቃችሁ? በዚህ ደረጃ ቴክስት ለማድረግ ይበቃችሁ። እኔ ባይዘው ትናንትና የሆነች ልጅ መታ ነግራኛለች። ግን ነው ምንም የሚያሳሳ እንትን የሚል ነገር የለም ብዬ ነው ዝም ያልኳት። ገባችሁ? እና ለማንኛውም የመልስ መልሰውላችኋል። ግን አሁን ትልቁ ኢምፖርታንቱ ጉዳይ የእዩ ጉዳይ ግን ያስጨንቃል። ምክንያቱም ዲኤንኤ ልትመረመር ነው። ምን ልትል ነው? ገና ሰጣ ገባ ሰሞኑን አለ። ከባለፈው የባሰ ነገር ይመጣል። ገባችሁ? ከባለፈው የባሰው ነገር እዩ አዲስ አበባ ግን ቤት ተከራይታለች። ለምን እሷ እንዳልመጣሽ አይ ዶንት ኖ። እነሱ ሊሄዱ ነው። የበለጠ የጦፈ ነው የምታዩት። እናቴን በጣም የበለጠ ጭቅጭቅ አለ። እሱን ደግሞ እነሱ ይመልሱላችሁ። እኔ አስቀድሜ በፍጹም አልነግራችሁ። ምክንያቱም ከዛ ጋር ተደግሶ የመጣ የተቆየው ነገር ታዩታላችሁና የዚች ልጅ ጉዳይ አያሳስባችሁ። ምክንያቱም ማሳስባችሁ ነገር አያሳስባችሁ። እኔ አንዳንዴ የራሳችሁን ኑሮ ሳትኖሩ በጣም በዚህ ደረጃ ቴክስት ለማድረግ ደረጃ የበቃችሁት ስለገረመኝ ነው። እና ምንም አትሆንም ሃይሚን እሷ አይደለችም። ማንም ሰው ቢመጣ ሊያፍናት አይችልም። ልንገራችሁ በዚሁ አጋጣሚ የሰው ልጅ ሰው ባቀደው ሳይሆን አላህ ባቀደው ነው። አላህ ካለው ብዙ ነገር ይሆናል። አላህ ካላለው ደግሞ አይሆንም። ገባችሁ? እዩን ደግሞ እሷ ልታግታት አትችልም። እና ሃይሚን እሷ ልታግታት አትችልም። እኔ በጣም ስላሳቃችኝ ነው። ምክንያቱም አንዳንዴ ነገሮችን አስቦ አልሞ መሄድ መልካም ነው ብዬ እላለሁ። እኛ እኮ ችግሩ ሐቁን ስንናገር አንቺ ማን ነገርሽ ፈጥረሽ ነው የምታወሩ የምትሉ አንዳንድ ደንቆሮች አላችሁ። እኛ ሲጀምር እያንዳንዷን እናቃለን። ገባችሁ? መናገር ስለማንፈልግ ነው ዝም የምንለው። እና ለማንኛውም ይሄን ነው እምላችሁ። ለማንኛውም ብሩኬ የመልስ በሰጣችሁ ግን እኔ በጣም ያሳቀኝ። ምክንያቱም ከዛ ጋር የተደገሰለት ነገር አስቦበት አልሞበት ቢሄድ ጥሩ ነው። ምክንያቱም እዛ ጋር ያለው ልጅ ነው። ልጅ ታውቃላችሁ፣ ልጅ አሁን በልጅ ደግሞ ሰጣ ገባ ይመጣሉ። ገና እንግዲህ ከዚህ በኋላ ያለው ነው የምንቀውጠው ወይም የምናየው። ለማንኛውም ከቻላችሁ ሰብስክራይብ፣ ላይክ፣ ሼር አድርጉ። በጣም ብዙ ጣጣ ታያላችሁ፣ ትሰማላችሁ። በጣም ማለት ነው የሚገርም ነገር አለ። እኔ እንደዚህ ነው ልላችሁ አልችልም። እዩ በደንብ አስተካክላ ነው የጠበቀቻቸው። ብቻ ለማንኛውም ፈጣሪ ጠብቃቸው። ይሄን ነው የምለው።